ሰደቃ በሚያወጡበት ጊዜ አላህ ይመነዳናል የሚል የተሻለ ይተካናል የሚል ሙሉ እምነቱ የቂኑ የላቸው ማናሳ ነው እምነታቸው። ለአላህ ብላችሁ የሰራችሁ እንደሆነ የሰራችሁ ስራ ይብዛም ይነስም ታገኙታላችሁ ምንዳውን። فمن يعمل مثقال ذرة خيرا يره። እንደው ዶፍ ዝናብ ባያገኛት እንኳን ትንሽዬም ዘንቦባት ካፊያም ቢሆን ዘንቦባት ፍሬ ታፈራለች እሷ። አንተ ዋሽ ሆነ ዋሽታል። ይህንን የሰጠኸው ይህንን ያደረከው ቸሩ ለጋሱ እንድትባል ነበር ስትሰጥ የነበረው። فقد قيل ተባለል። ሰደቃ ሲያወጡ ይራኡን الناس ማናየ ማናላየ ብሎ ያወጣሉ። ሰደቃውን በሚሰጡበት ጊዜ የአላህን አድናቆት የአላህን ምንዳ ብዙም አይፈልጉ። እሱ ነግሶ 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 ከፍ ብሎ ያለሱ ማናለ እንዲባል ያደርገውና አላህ በሱማው እንዲታወቅ እንዲሰማ ያደርገውና አንድ ቀን ደግሞ ገበናውን ያወጣበትና ዘርግፍ ከሰዎች አይን ከሰው ጆሮ እንዲወድቅ ያደርገዋል። ኪታብ ደርሳችንን ዛሬ 32ኛውን ደርስ ነው የምናየው። الكبيرة السابعة والثلاثون 37ኛው ከባድ ወንጀል الرياء ሪያእን አስመልክቶ ነው የምናየው። ሪያ ማለት ሰው እንዲያይልን ብለን የምንሰራው ስራ የሰዎችን አድናቆት ፈልገን من لفاو لفات رياء بمبال يتاوقال. قال الله تبارك وتعالى مخبرا عن المنافقين سلام منافق عنوش مقلج سلمان نتاچونا من نتاچو الله سينقرن. قال سبحانه يراؤون الناس ولا يذكرون الله إلا قليلا وإذا قاموا إلى الصلاة قاموا كسالا. ሰላት ለመስገድ በሚቆሙበት ጊዜ የሰነፉ ሆነው ነው የሚቆሙት። ወላ يذكرون الله እዛ ሰላታቸው ውስጥ ሆነው ዒባዳቸው ውስጥም ሆነው አላህን አያወሱትም። ኢላ ቀሊላን ትንሽ ብቻ ነው የሚያወሱት፣ ትንሽ ብቻ ነው የሚያስታውሱት። ማንን ነው ታዲያ የሚያስቡት? ማንን ነው የሚያስታውሱት? ማንን ነው የሚያወሱት ከተባለ ስራ የሚሰሩለትን አካል ነይተው የሚሰሩለትን አካል ነው የሚያስቡት የሚያስታውሱት። ኢዘን ሙራኢ የሆነ ሰው እንደው ዒባዳ ቢያደርግ እንኳን ልቦናው ላይ ያለው ንያ እጅግ አናሳ ወይ ሙሉ ለሙሉ ሊሆን ይችላል ወይንም አናሳ ሊሆን ይችላልና ላ يذكرون الله ولا يذكرون الله إلا قليلا في عباداتهم በዒባዳቸው ሰላትም ይሁን በምን አላህን የሚያስታውሱበት ሰዓት እጅግ ኢምንቷን ነው። አብዛኛው ሳቢያቸውና ንያቸው ያለው ግን የሰዎችን አድናቆት ማግኘትና ልፋታቸው ዛሬ የተወሰነ ብቻ ነው አለ አላሁ ጀለ ወዐላ። ወቃለ ተዓላ ፈወይሉ ሊልሙሰሊን ወየውላቸው እነዛ ሰጋጆች። እነማን ናቸው እነሱ ያላችሁ እንደሆነ ሁሉም ሰጋጅ ማለት ሳይሆን الذين هم عن صلاتهم ساهون ሰላታቸው ውስጥ በሚገቡበት ጊዜ ይገባሉ፣ ለመስገድ ይገባሉ፣ ግን እየተዘናጉ ሆነው ነው የሚገቡት። ጊዜዋን እያሳለፉ ከነሸጡ እየሰገዱ ከደበራቸው እየተው እንደዚህ ነው የሚሰግዱትና ሳሁን የተዘናጉ ናቸው አለ አላሁ ጀል عن صلاتهم ولم يقل كما يقول ابن عباس رضي الله عنهما في صلاتهم الله جل وعلا ሰላታቸው ውስጥ ብሎም በነበር ጉዳችን በፈላ ብዙኖቻችን ሰላት ውስጥ በመንገባበት ጊዜ ሐሳባችን እዛና እዚህ እየተበተነ ለንደዘናጋና የሐሳብ መበተን ሊኖር ይችላል። ግን አላህ እያለ ያለው عن صلاتهم ከሰላታቸው يعني مرة يصلون ومرة يتركون ومرة لا يصلون في وقتها وهكذا እንደዚህ እየተዘናጉ የሚሰግዱት የሆኑ ሰጋጆች ወየውላቸዋል። ሌላ መገለጫቸው ደግሞ እንደዚህ አይነቶቹ الذين هم يراؤون እነዚያ ናቸው يراؤون የሰዎችን እይታና አድናቆት ፈልገው የሚሰግዱ የሚሰሩ ويمنعون الماعون እንደው የቤት ዕቃቸውን እንኳን የሚከለክሉ ሰላታቸው ላይ ሙራኢዎች ናቸው። የሰውን አድናቆት ፈልገው ይሰግዳሉ። ዒባዳቸው ላይ የሰውን አድናቆት ፈልገው ዒባዳ ያደርጋሉ። ወደ ማህበራዊ ህይወታቸው በሚመጡበት ጊዜ ደግሞ ስስታሞች ናቸው። አኺራ የሚባለው ቀብር የሚባለው ነገ የቂያማ ዕለት አመነዳበታለሁ የሚለው እሳቢያቸው አናሳ ስለሆነ የዱንያን አድናቆት ነው የሚፈልጉትና የትኛውንም ዒባዳ ሲያደርጉ ሃያ ገሌ እኮ እንደው ዓቢድ ነው ዛሂድ ነው እንዲባሉ ይመኛሉ። ወከዛሊከ ወደ ማህበራዊ ህይወታቸው በሚመጡበት ጊዜ እንኳን ሰደቃ በነፃ ሊሰጡ ቀርቶ መዋዋስ ላይ እንኳን ስስታሞች ናቸው።
ሌላው ቀርቶ የቤት ዕቃ እንኳን መዋዋስ ላይ አለ። እንደው አንቺ ሴትዮ ቢላዋውን ማንኪያውን እያባከንሽ እያዋስሽ ማንኪያውን ታደክሚዋለሽ አይደል? ይሳሳል፣ ይደክማል። ቢላዋን ታደክሚዋለሽ፣ ይሳሳል፣ ይደክማል። ብርጭቆውን ኢላኸር እያሉ ያቺንም እንኳን ሂሳብ ሰጥተዋት የሚከራከሩና የሚከለክሉ ስስታሞች ናቸው ማህበራዊ ህይወታቸው ላይ አላሁ ጀለ ወዐዝ። ኢዘን መሀል ሻሂድ الذين هم يراءون ያለው ነው። وقال تعالى يا أيها الذين آمنوا الله جل وعز እናንተ ያመናችሁ ሰዎች ወይ لا تبطلوا صدقاتكم ሰደቃ በመታወጡበት ጊዜ አታበላሹት ሰደቃችሁን መልካም ስራችሁን አታበላሹ بالمن والأذى من ብሎ ማለት መመጻደቅ ማለት መናን لا يدخل الجنة ولا ينظر إليه يوم القيامة نظر الرحمة سلمي لو بالفو ثلاثة سوس سوتشن الله جل وعلا لا ينظر إليهم ولا يزكيهم ولا يدخلهم الجنة بميل بالفو عيتنا ومنهم المنان كالنزي كسوستو وست منان ولتنيو مسبيل ولتنيو لبسو ندهاتش لاي أوردو يقوتتي يميذنون عمبلن ببالفو عيتن نبر አማንኛውም እዚህ ቻያ ላይ ቁንጽል እንዳይሆን ሙሉውን ሐሳብ እንድንረዳው ሱረቱል በቀራ ስንተኛው ነው 264ኛው አያ ላይ قال سبحانه يا ايها الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تبطلوا صدقاتكم ሰደቃችሁን አታበላሹት بالمن በመመጻደቅ والأذى የሰጣችሁን ሰው ደግሞ በማስቸገር አዛ በማድረግ እንዲያርግል እያላችሁ እየተመጻደቃችሁ እንደገና ደግሞ ስላደረጋችሁለት የሆነ ነገር እንዲያደርግላችሁ እየፈለጋችሁ ሱን አዛ ያደረጋችሁት ሞራሉን እየጎዳችሁት ሰደቃችሁን አታበላሹ አለ። ከለዚ ينفق ماله رئاء الناس ለምሳሌ ሰደቃውን በከንቱ ከሚያበላሹ ሰዎች ምሳሌው አንዱ ينفق ماله رئاء الناس ሰዎች እንዲያደንቁት እንዲያዩለት ብሎ ሰደቃ የሚያወጣ እሱ ነው ሰደቃውን የሚያበላሽ ሰው ብሎ ማለት አንዱ እሱ ነው አለ። መኑ አዛው ሪያኡ አየ ሰደቃን የሚያበላሹ ሰዎች አንደኛ መመጻደቅ፣ ሁለተኛ አዛ ያደረክለትን ሰው አዛ ማድረግ በአንድ በሌላም በኩል አዛ ማድረግ፣ ሶስተኛ ሪያ። እነዚህ ሶስት ነገሮች ሰደቃን አበላሽ ነገሮች ናቸውና ኢባዳችሁን የሚያበላሽ ነገር ለፍታችሁ ወጪ አውጥታችሁ በከንቱ እንዳትቀሩ እናንተ ያመናችሁ ሰዎች ወይ አላሁ ጀለ ወዐዝ። ثم قال ولا يؤمنون بالله واليوم الآخر إنهم يدرجاتهم من دنو كالاتشو ولا يؤمنون بالله بالله سبحانه وتعالى من يتاشو أنا أصحاب مون يتنسان صدقا بمياوت وبالجزي الله يمن الدان اليميل يتشالي تكان اليميل ملو أمنتو يكينو يلاتشو ما ناسانو أمنتاتشو وكذلك في يوم القيامة بيان داندو بسرانو سران من الدان لنبلو ምን አይሉም እዛለታ ምንዳን አይፈልጉ እንግዳውሳም ይፈልጉት ምንዳ ምንድነው እዚህ ብቻ መመንዳት ነው ይፈልጉ እሱም ምንድነው መመጻደቅ ያያገሊኩ እንደው ለጋስ ነው ሰጭ ነው ጀግና ነው ሰጋጅ ነው ዓቢድ ነው ዓሊም ነው ዛሂድ ነው ምናምን እንዲባሉ ብቻ ይፈልጋሉ በአላህ አምነው ከአላህ ከጅለው የቂያማ ለታ እንመነዳለን ብለው አምነው አይደለም የሚሰሩት አለ ምክንያቱ ይሄ ነው ሪያኡ ውስጥም ያስገባቸው መኑንም ያመጣባቸው አዛውንም ያመጣባቸው እሱነው አለ አላሁ ጀለ ወዐዝ። ፈመሰሉሁ ምሳሌያቸውን ልንገራችሁ እንዲህ አይነት ሰዎችን ፈመሰሉሁ ምሳሌው ከመሰሊ ሰፍዋኒን ዐለይሂ ቱራብ እንደ ጥቁር ድንጋይ ምንድን ይባለው ቋጥኝ ድንጋይ አለት ድንጋይ ዐለይሂ ቱራብ እላዩ ላይ አፈር እንዳለበት ምሳሌ ነው አለ አላሁ ጀለ ወዐዝ። ثم قال فأصابه وابل በጣም ከፍተኛ የሆነ ዝናብ እንዳገኘው ምሳሌ ነው እሱ አለት ድንጋይ ነው እላዩ ላይ አፈር አቧራ አለበት ኃይለኛ ዶፍ ዝናብም ዘነበበት ثم قال فتركه صلدا እጥብ ጽድት አድርጎ ተወው አለ አለት ድንጋይ ስለሆነ ዝናብ ሲያገኘው እላዩ ላይ ያለውን አቧራ አፈሩ ምናምን ጥርግ ያደርግና ውልውል ያደርገዋል فتركه صلدا እንደዛ እንዳደረገው ነው ምሳሌያቸው لا يقدرون على شيء مما كسبوا يعني يوم القيامة الناس
እንዲህ ስለሆነ ምሳሌያቸው የቂያማ ለታ የሰሩትን የሥራ ውጤት የልፋታቸውን ዋጋ እናገኛለን ብለው ቢያስቡ አይችሉም። ለምን? በምን ምሳሌ ነው እየተሰጠ ያለው? ድንጋዩ አለት ድንጋይ ነው። አፈር ላይ ያለበት ዶፍ ዝናብ ዘነበበት። ያ ዶፍ ዝናብ ድንጋዩን አፈሩን ምን አደረገው? ጥርብ ግጥብ አድርጎ ወሰደ። ከዛ ምን አደረገው? አለት ድንጋዩ ብቻ ቀረ። እዛ አለት ድንጋይ ላይ ዘር ብንዘራበት ዘር ያበቅልንላል? አልጀዋቡ ላ በላልፉ ላ አያበቅልልንም ማለት ግን ያ ዝናብ ዶፉ ዝናብ ለማማ በሆነ አፈር ላይ ዘንቦ በነበርና ዘር ብንዘራበት አብቅሎልን ፍሬ አፍርቶልን አጭደን እንበላለን አይደል? ስለዚህ ያ ነው ጀዛዓችን፣ የልፋታችን ዋጋ እሱ ነው። ለሰው እይታ እያሉ የሚሰሩ ሰዎች ምሳሌያቸው በአለት ድንጋይ ላይ ዝናብ እንደዘነበ ነው። አለት ድንጋይ ላይ ዝናብ ዘንቧል ብሎ ዘር ቢዘራ ፍሬ እንደማያገኘው ሁላ ለሰው ብለው የሚሰሩ ሰዎች የቂያማ ለታ ሌሎች ለአላህ ብለው የሰሩ ሰዎች ምንዳ ሲከፈላቸው እነዚህኛዎቹ ምንዳ አያገኙም። ላ የቅዲሩነ ዐላ ሸይእ ሚማ ዐሚሉሁ ላ የቅዲሩነ አን የሲሉ ኢላ ሰዋቢ ማ ዐሚሉ የሰሩትን ሥራ ምንዳ ወደ ማግኘት ሊደርሱ አይችሉም። አልሰበብ ሊአነሁም ካኑ ዩራኡነ ፊ አዕማሊሂም ሰዎች እንዳዩላቸውና እንዲያደንቋቸው ነበረ ዓላማቸው። ስለዚህ ያ ሪያአቸው ምን አደረገው? ስራውን ልክ አለት ድንጋይ ላይ የነበረውን አፈር ዶፍ ዝናብ ዘንቦ እንደጠረገው ዒባዳቸውን ሪያአቸውን ሰው ይልኝ ብለው በመስራታቸው አማካይነት ጥርግ አለ፣ ባዶ ሆነባቸው። ምሳሌያቸው እንደዛ ነው። ወላሁ ላ የህዲ አልቀውመ አልካፊሪን አላሁ ጀለ ወዐዝ አይመራም ወደ ትክክለኛው ጎዳና፣ ምንዳ ወዳለበት ኸይር ወዳለበት አይመራም። ልቦናቸው የተበላሹ ከሃዲያን የሆኑ ሰዎችን አይመራም። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ስለ ሪያ ሽርኩል አስገር ብለው አስጠንቅቀውናል። ከባድ ወንጀል። ኢዘን ሪያ የሚባለው ነገር ሽርከን አስገረን ሆኖ ሲያበቃ ስራችሁን ያበላሽባችኋልና ራቁት። አኽወፉ ማ አኻፉ ዐለይኩም ያሉት እጅግ በጣም የምሰጋላችሁና የምፈራላችሁ ነገር ቢኖር አሽርኩል አስገር ብለዋል። ትንሽየው ሽርክ ነዋል። ለምን ያልክ እንደሆነ ትልቁን ሽርክ ዑለማዎች፣ ዱዓቶች፣ አህሉ ተውሂድ፣ አህሉ ሱነቲ ወልጀማዓ ሊጠነቀቁት ሊርቁት ይችሉ ይሆናል። አማ ትንሹ ሽርክ ግን ሳያውቁት ገብቶ ስራቸውን ያበላሽባቸዋል። ዩቃል ዑመር ረዲየላሁ ዐንሁ ወአርዳህ ሁሌ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ስለ ተውሂድ ሲያስተምሩ እኛ ላይ ሲቃ የለወትም ወይ እንደው ችግር አለባቸው ሽርክ አለባቸው ብለው ይዘው ይሰጋሉ። ስለ ሌላ ነገር ለምን አያስተምሩንም? ሁሌ ስለ ሽርክ ለምን ብለው አሉ ይባላል። ከዛ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ በምሳሌ መልኩ ገለጡላቸው። ለምሳሌ ድቅድቅ ጨለማ ላይ እንተበሆ ሌሊት ድቅድቅ ጨለማ ላይ እቺ ትንሽዋ ቁንጫጭት የምትባለዋ ጉንዳን ትንሽዋ ጉንዳን እሷ ቁጫጭ የምትባለዋ ትንሿ ጉንዳን ጥቁር ድንጋይ ላይ ስትሄድ እግሯን ነጥላችሁ ለይታችሁ ማየት ትችላላችሁ ወይ ብለዋል። እንተብህ ቁጫጯን አይደለም እግሯን። ድቅድቅ ጨለማ ነው፣ ጥቁር ድንጋይ ላይ ነው፣ እራሷም ጥቁር ናት። እግሯን ነጥላችሁ ደግሞ ይምንተናት እሷ ትችላላችሁ አይደለም? በእኔና በእናንተ አይን በማይክሮስኮፕ እንኳን አይቻልም። እረህ ማይጣናል አለ። አሽርኩል አስገር እንደዛ ነው። ልቦናችሁ ሳታውቁት ገብቶ ሲያበቃ ስራችሁን የሚያበላሽ ነገር ነው። ለዚያ ነው ደግሜ ደጋግሜ የማስተምራችሁና የማስጠነቅቃችሁ ብለው መለሱ ይባላል። እኽዋኒ ይሄ ሽርከል አስገርን አይደለም ሽርከል አስገርን እንኳን እኛ ሰላት ስለሰገድን ጾም ስለጾምን ሐጅ ስላደረግን ኢላኸሪ እነዚህን በዳዎችን ስላደረግን ራሳችንን ሙወሒድና ምን አህሊ ሱነቲ ወልጀማዓ አድርገን የምናይ ጥርት አድርገን የምናይ ሌሎች ብቻ ሽርክ ያለባቸው በልካፊሮች ብቻ ሙሽሪኮች መሆናቸውን የምናይ ሰዎች አለን። የውመ ሚነል አያም
አንድ እኔ በተወለድኩበት መንደር ላይ አንድ ወንድም ተነስቶ ዳዕዋ ያደርጋል ጁሙዓ ዕለት እንዲያው እዚህ መስጂድ ላይ ተቀስኩት ይመስለኛልና ዛሬ ኸጢቡ ያደረጉት ኹጥባ በጣም ነው የተመቸኝ ስለዚህ እሳቸው ደግሞ ኹጥባ ያደረጉት በአረብኛ ነው ሀገሬ ላይ የተሳሳተ አመለካከት በአረብኛ ካልሆነ በስተቀር ኹጥባ በአማርኛ ቢተረጎም ኹጥባው ትክክል አይደለም የሚል አመለካከት አለ ኹጥባ የሚለው ጽንሰ ሐሳብ ያልገባው ነው እንደዛ የሚለው ኹጥባ ማለት ምክር ማለት አረብኛ ለማይችል ሰው በአረብኛ ምክር ነው ስድብ ነው የሚሆነው ለሱ ምንም አይደለም ስለዚህ ምን እንዳልከው እንደማይገባው ለማወቅ ማሳያው إن الله يأمر بالعدل والإحسان وإيتاء ذي القربى ምናምን እያልክ የቁርአን አያ እየቀራ አሚን 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 የሚል ማህበረሰብ ነው ያለን ስለዚህ አረብኛውን አያውቀውም አትፈርድበትም ቋንቋ አይደለም የሆነ ሰው መጥቶ እዚህ ጋር በፈረንሳይኛ ቢናገር ሰደበኝ በረቀኝ መከረኝ እኔ አላውቅም ስለዚህ የሚለውን ሁላ እንዲህ ይለዋለሁኝ አላወቅም እንዳልባል ኢዘን ኹጥባው በአረብኛ ነበርና በአረብኛ መሆን የለበትም እንደው የመጀመሪያው በአረብኛ ከተቀራ ሁለተኛው በአማርኛ መተርጎም መቻል አለበት አትሊስት ምክር ስለሆነ ማለት አላኩል ያህል በአረብኛ ነበር ያ ባይዘው በአረብኛ መሆን አለበት የሚሉት የፍቃሃዎች ኢጅቲሃድ ለምን አን ተኩነ بلغة عربية የሚለው የፍቃሃዎች ኢጅቲሃድ ስላለ ነው بلغة عربية للذين يعلمون أو يعرفون اللغة العربية አረብኛውን ቋንቋ ለሚችሉና ኹጥባውን የሚረዱ ሰዎች በፈረንሳይኛ በእንግሊዝኛ በመናምንኛ አታደርግባቸው ለኔና ለናንተስ በቋንቋዬ ነው እንጂ ምክር ነው ለዛውም በሳምንት አንዴ ማገኛት ምክር ለማንኛውም እና በአረብኛ ስለሆነ በአማርኛ መተርጎም አለብኝ ብለው ተነሱና በአማርኛ ትርጉም አደረገ ሲያደርግ ዛሬ የተናገር ኹጥባው ስለ ተውሂድ ነበርና ረመዳን ዋዜማም ላይ ስላለን የመጨረሻዋ ረመዳን መግቢያ ጁምዓ ነበረች ረመዳን ዋዜማም ላይ ስላለን ስለ ተውሂድ መደረጉ ጥሩ ነውና ብንጾም ብንሰግድ ሰደቃ ብናደርግ ተውሂዳችን ካልተስተካከለ ከንቱ ስለሆነ ምናምን ብሎ ዳዕዋ አደረገ ከዛ አንዱ ተነሳ ድጋለና እናንተ እንትን አለበት ብጅታ አለበት ሰውዬ እኛ አስሉ ተውሂድ ባይኖረን ኖሮ መስጂድ መችን መጣ ነበራል ተውሂድ ስላለን እኮ ነው መስጂድ የመጣን እንደነዚህ አይነቱ አስተምሮ እዚህ መስጂድ ላይ መገለጹ ምናምን አለና ተናገረ ማን هو ማን ነው ምንነቱ ታውቃላችሁ እዛ ቤት ላይ በርግጠኝነት እዛ ውስጥ የገባ ከሱ ጋር የሚውል ጓደኞቹ በነገሩኝ መሰረት ቤታቸው የሰውየው ቤት ከዚህ ጋር ጀምሮ ዙሪያው ፎቶ ነው ጉራጌ ቤት ሀደሬ ቤት ምናምን ገብታችሁ ከሆነ ግርግዳቸው ላይ ባህላዊ እቃዎቻቸውን ይደረደራሉ አይደል ሀደሬ ቤት ምናምን ጉራጌ ቤት ገብታችሁ ከሆነ አሁን እንኳን የጠፋ ነው ግርግዳ ላይ ሌላ ነገር በጣም የሚያምር ነገር ነው እዛ ቤት ላይ ያለው ዙሪያው ፎቶ ነው የማን ፎቶ ነው የሌለው የነብዩ ፎቶ ብቻ ነው የሌለው ሰለላሁ ዐለይሂ ወሰለም ከዚህ ውጭ አገር ውስጥም ከአገር ውጭም አውሊያዎች ናቸው የሚባሉ ወልይ ናቸው የሚባሉ ሰዎች በሙሉ ፎቶ አለ በሙሉ የቀዲሞቹም የቅርቦቹም የሁሉም ፎቶ አለ እዛ ቤት ይሄ ማን ነው ስትል የጄላን ነው ይላል ማን አይቶ ሰውሯቸው እንጂ ይሄ ማን ነው ስትል የሼኽ ሁሴን ነው ይሄኛው ማን ነው ስትል የአብዱል ቃድር ነው ይሄኛው ማን ነው ስትል የቲጃኒ ነው ይሄኛው ማን ነው ስትል የምናምን ነው የሁሉም ፎቶ አለ ሰውየው ደግሞ ጁሙዓ ብቻ ናቸው የማይጎዘጉዙባት ቀን ጁሙዓ ብቻ ናቸው የማይጎዘጉዙባት ቀን በቃ ጁሙዓ ሰላት ቀን ሌላውም በሙሉ ይጎዘጉዛሉ ሰኞ ላይ ሴቶችን ምንድነው እሁድ ላይ ጊስቶ ፋጡማ ብለው ይሰበስባሉ ሰኞ እስረይን ነው ብለው ይሰበስባሉ ማክሰኞ ሼኽ ሁሴን ነው ብለው ይሰበስባሉ ሮብ ጄላን ናቸው ብለው ይሰበስባሉ ሐሙስ ሌሊቱል ኸሚስ ነው ብለው ይሰበስባሉ ጁሙዓ ታልፋለች ቅዳሜ ሰይድና ኸድር ነው ብለው ይሰበስባሉ ከዚህ ውጭ ሽርክ አለ ቢላህ ይሄ ማንነት ያለው ሰው ተነሳና ተውሂድ ባይኖረን ኖሮ መስጂድ መችን መጣ ነበር ሰፈል አወል ላይ መችን እንሰየም ነበር ቁርአን መችን ቀራ ነበር ብሏል ለምን ያመጣሁት ትልቁን ሽርክ እንኳን የኛ ግንዛቤያችን በማነሱ አማካይነት በመስገድና በመጾማችን ላይ ብቻ ተገድበን ትላልቅ ሽርኮችን እንድዳፈር ሙስሊሞች ልንኖር እንችላለን
أما تنان الشركوش የሚባሉት ግን ብዙ ቦታ ሊገቡ ስለሚችሉ ነብዩ ሰለላሁ ዐለይሂ ወሰለም أخوف ما أخافه عليكم ብለዋል እጅግ በጣም የምሰጋላችሁ እምፈራላችሁ ነገር ቢኖር الشرك الأصغر ትንሹ ሽርክ ነው አሉ ምንድነው እሱ ሲባሉ وهو الرياء ነው ሪያ በሁለት መልኩ ሊገባ ይችላል فضيل بن عياض رحمه الله እንደሚሉት በሁለት መልኩ ሊገባ ይችላል አንደኛው ترك العمل من أجل الناس فهو رياء والعمل من أجل الناس فهو شرك بليلا ترك العمل بمعنى سو ያየኝ እንደሆነ ስሰራ ያየኝ እንደሆነ ዓቢድ ነው ዛሂድ ነው እንዳይለይ ልተው ብሎ ማለት በራሱ ሪያ ነው ይላሉ በአንድ ወቅት ሐጅ ሚና ላይ አንድ ሰው ነበሩና እሳቸው እንደው ስለ እንትን ያወራ ነው ስለ ላይል መስገድ ምናምን የሆነ ነገር ያልኳቸው ኢባዳ ዱዓ ማብዛት ምናምን በተለይ ላይል ላይ ምናምን ይያሉ በየሰላቸው እኔ እኮ ቤቴ ላይ ላይል አያመልጠኝም ማለት ተነስቼ እንደው ሰግዳለሁኝ እዚህ ከመጣሁኝ በኋላ ግን ከፊሉ ቁጭ ብሎ ከፊሉ ምናምን ስለማይ ሚና ድንኳን ውስጥ ማለት ስለማይ እንደው ሰው ፊት ተነስቶ መስገዱ ለሰው ብሎ መስገድ ይሆንብኛል ብዬ ተውኩትና ነው እንጂ አለ አያችሁ ሰይጣን ወይ እንዳሰራ ያረጋል ወይስ ከሰራ እንድታበላሽ ያረጋል ይሄ በራሱ ሪያ ነው እንደዛ አይደለም እነሻ እንዲህ እንዳታርጉ አልኩና መከራረኳቸው ለማንኛውም ወደ ነጥቡ ስንመለስ ይሄ الشرك الأصغر ሳናውቀው ገብቶ ስራችንን የሚያበላሽ ነገር ስለሆነ ትላልቁን ሽርክ ብዙ ሰው ሊጠነቀቅ ይችላል ትንሹን ግን የሚጠነቀቀው ውስን ነው ያወቀው ነው የገባው ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም እጅግ ትኩረት ሰጥተው በሚገባን አማርኛ ድቅድቅ ጨለማ ላይ ምናምን ብለው ቅድም በገለጽኩላችሁ ምሳሌ ገለጹት ثم قال سبحانه ومثل الذين ينفقون أموالهم ابتغاء مرضات الله እነዛ ለሰው ብለው ሰደቃ የሚሰጡ ናቸው እነዚህ ደግሞ ለአላህ ብለው ሰደቃ የሚሰጡት ምሳሌያቸው ለአላህ ብለው ወጪ የሚያደርጉ አላህ እንዲደሰትላቸው ብለው ወጪ የሚያደርጉ ንብረታቸውን وتثبيتا من أنفسهم على الله جل وتثبيتا يعني يقينا من أنفسهم إيمانا من أنفسهم بأن الله سبحانه وتعالى يجازيهم بما أنفقوا في سبيل الله عز وجل بالله من قال يوطوتن وجي كفلنا لبميل ارغطኛ ሆነው بالله من قال وجي የሚያወጡ ሰዎች ምሳሌያቸው كمثل جنة بربوة أصابها وابل የነሱ ምሳሌ كمثل جنة هذا لك عند أتكلت إريانه على الله جل وعلا بربوة مرتما بهونه ጫካማ በሆነ መሬት ላይ أصابها وابل دوف زناب እንዳገኘው መሬት ነው فآتت أكلها ضعفين እሷን ፍሬዋን ሰጠች እጥፍ ድርቡን አንድ በቆሎ ዘርተህባት ማአት ፍሬ ሰጠች فإن لم يصبها وابل فطل እንዶ ዶፍ ዝናብ ባይዘንብባትም እንኳን ኢምንት ቢዘንብባት يعني قليل ትንሽዬ ቢዘንብባትም እንኳን ፍሬ የምታፈራ የሆነችው ናት እሷ والله بما تعملون بصير الله جل وعلا مسሩትን ስራ በሙሉ አዋቂ የሆነ አምላክ ነውና ዝሰሩ ለአላህ ብላችሁ ስሩ ሪያአን እንዳትሰሩ ለአላህ ብላችሁ የሰራችሁ እንደሆነ የሰራችሁ ስራ ይብዛም ይነስም ታገኙታላችሁ እንዳውን فمن يعمل مثقال ذرة خيرا يره አየ فإن لم يصبها وابل فطل الله جل وعلا እንደው ዶፍ ዝናብ ባያገኛት እንኳን ትንሽዬም ዘንቦባት ካፊያም ቢሆን ዘንቦባት ፍሬ ታፈራለች እሷ ለምን መሬቷ ጥሩ ናትና እናንተም ቀልባችሁ ጥሩ ከሆነ ለአላህ ብላችሁ መስሩ ከሆነ ትንሽዬም ሰርታችሁ ፍሬያማ ይሆንላችኋል ቀልባችሁ ላይ ችግር ካለ ግን የሰው እይታና የሰው አድናቆትን የምትፈልጉ ከሆናችሁ ግን ብዙም ብትሰሩ ከንቱ ነው ምሳሌ ሰጠን አላሁ ጀለ ወዐዝ وقال تعالى فمن كان يرجو لقاء ربه يا الله سبحانه وتعالى كالله عز وجل قار مجنانيتين رجع نوروت ايمانو نوروت نجا الله فيت بمجنانيበት ጊዜ እመነዳለው ብሎ አምኖ ያመነ ሰው ምን ይሁን فليعمل عملا صالحا በሚሰራበት ጊዜ عملا صالحا يسرى بمعنى موافقا
مع سنة رسول الله صلى الله عليه وسلم كنبي سنة قار ينبسما من سرا يسرا عملا صالحا يا نبي سنة يللبت سرا أي سرا يعني لا يبتدع يتنو نبي سرو يالوتن يسرا صلوات ربي وسلام عليه وفيها بركة وخير نبي صلوات ربي وسلام عليه تو يالوتن نجر يسرا منم يسرا يتو تو يالوتن نجر يتو منم يوددوم يطلعوم منم يسراوم أيسراوم يتو فليعمل عملا صالحا يعني موافقا مع سنة رسول الله صلى الله عليه وسلم ومع تعليمه ثم قال ولا يشرك بعبادة ربه أحدا بالله عبادة بميا درق بسات ما ننم من داقارة يعني لا يرائي ليلانا كال يليلانا كال أهدنا قوتنا مداسي فلقو انداي سارا رياء استيقبان اندو ليلا دمو شرك عبادة بميا درق بتكزي لا يشارك فيه الله جل وعز قال تكافلوا تبلون دايست يعني عبادة الله أننا ولي قلي الله أننا نبي قلي الله أننا ملائكة قلي تكافلوا تين عبادة بلون دايسرا نقرأ وصا يسرى الله جل وعز خالصا مخلصا لوجه الله عز وجل يسرى زياقال إذن يا جماعة من شروط قبول العمل سراتنا الله ليقبلن زندا ሁለት ዋና መስፈርቶች መሟላት አለባቸው አንደኛው الإخلاص ሁለተኛው موافقة السنة صلوات ربي وسلام عليه أي لا يرائي بعمله وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن أول الناس يقضى عليهم يوم القيامة የቂያማለታ መጀመሪያ ከሚወሰንባቸው ሰዎች ውስጥ አንዱ رجل استشهد في سبيل الله بالله መንገድ ላይ የተሰዋ يعني شهيد በሚባልበት መንደር ላይ ገብቶ የተሰዋ ሰው ነው استشهد እሺ في سبيل الله فأتي به فعرفه بنعمه فعرفه يعني የዚህ الله جل وعز እሱ የሰራውን ስራ ግልጽ አደረገለት አወቀውም ጭምር ከዚያም የአላሁ ጀለ ወዐላ ጸጋውን የሰጠውን ወኔ የሰጠውን ጤንነት የሰጠውን ጀግንነት እነዚህም በሙሉ فعرفه سبحانه وتعالى فقال فما عملت فيها እነዚህ በሰጠው ጸጋዎች ሁላ ኒዕማዎች ሁላ ምን ሰራህበት ተብሎ ይጠየቃል በጤንነት በጊዜ በእውቀት በምን ምን ሰራህበት ተብሎ ይጠየቃል አሉ قال قاتلت فيك حتى استشهدت بانت منجد وتيجي تاجلكين سمعت اسكهونكين بدك زي درس يعني شهيدونكين في سبيل الله وتيجي قال كذبت واشه أنت واشوانا ولكنك فعلت يعني قاتلت إنني هذا الركبت مكنيات وينم يتاجل كبت مكنيات ليقال هو جريء دو جاجنان ولا علامة مواجنو عند التبال نبرس تتاجل ينبروا وقد قيل تبال لهم دمو هيا قليكون دو بكا تبال له تدنك دنيا لي ثم أمر به فسحب كزام تعزز ملائكة وچن تعززن الله جل وعز قوتتت على وجهه بفتم دفتو قوتتت حتى ألقي في النار جهنم مستسكي ورور درس يا سبحان الله بمع إخواني شهيد بلو مالت بالله من قال لي يتاقل مسوات بلو مالت من أحب العبادات إلى الله عز وجل الله جل وعز عام كم يوددوا تهلالك عبادة وچوس كم يبالو تكبارات وچوس عندهم لا يغسل ولا يسلى عليه ولا يكفن بليلا كفن هاي كفن ميسو هاي تاتو كن دمونو ميكبرو لما؟ لأنه استشهد في سبيل الله عز وجل تهلك عبادان يسرعونا بقى النزي نقروش بمولو يكيا مالتها دمو بمن نصابت كذي دميسكي شتو يشتتنو من نصاب بمالت بزيا درجة يتسطو يا عبادة عينت نبي صلوات ربي وسلام عليه زندمتنا يزاري جهاد وينم يزاري تقل يكأنه لأجلينه وبلو عالواجه منه بيبال عندهم مشركوش محل لا يقبطو يسنتون عنقت عوردو
እመሃል ላይ እሱ ተሰዋ ቢያንስ የሰባቱን ታላላቅ ሙጅሪሞችን አንገት አውርዶ እሱ ተሰዋ ስለዚህ ድለኛ ነው እሱ አሏት قال الحبيب صلوات ربي وسلام عليه بل هو في النار ረምን ተቀናው በለስ ቀናው ትላላችሁ እሱ ጀሃነም ውስጥ አየሁታል صلوات ربي እሱ የጀሃነም ነው እንዴት ገረመን ይሄ አባባላቸውና ምንድነው ምክንያቱ ብለን ተተብዕ ማድረግ ጀመር ምን ተፈጠረ ብለን ሄደን ስናጣራ ዙሪያው ላይ የነበረውን መረጃ አሰባስበን ስናጣራ ያኒ እነዛን የተባሉትን ሰዎች ከጣላቸው በኋላ አንዱ በቀስት መተው አቦቶ ክቻው እኔ በተራው ሰው እኔ ጀግናው እኔ በተራ ሰው በቀስት ተምትቼ ፍራሽ ላይ ተኝቼ እንትናኮ በእንደዚህ አይነት ጦርነት ላይ ቆስሎ መጣ ተብዬ ስሜ ሊጠፋ ልዋረድ እኔ ጀግናው አለና ራሱን በራሱ ወግቶ ሞተ ኢዘን ለምን ነበር የገባው ይሄ ሰውዬ ሪያአን ጀግንነቱን ማንነቱን እንዲታወቅለት ነው እንጂ የገባው لإعلاء كلمة الله عز وجل يا الله جل وعلا قال لا إله إلا الله انكف فأتي به فعرفه نعمه فعرفها الله جل وعلا دنيا لا يواللتن ولتها بملو قلت فعرفها أوقهم مسؤولون مالك هذا قال فما عملت فيها اني بسطه صقا من سرها بالدنيا لا يبلوم طيقوا قالت ما تركت من سبيل تحب أن ينفق فيها የትኛውንም አጋጣሚ አልተውኩም አንተ ወጭ ሊደረግበት የምትወዳቸው መንገዶች በሙሉ አልተውኩም ኢላ አንፈቅቱ فيها ወጭ ባደርግ እንጂ ለክ ላንተ ቢ ሱብሃንአላህ አላህ መስጂድ ላይ ሲሰጥ ይወዳል ሲባል ሰጥቻለሁ ለመርከዝ ሲሰጥ ይወዳል ሲባል ሰጥቻለሁ ዱዓቶችን ለማጠናከር ዑለማዎችን ለማብቃት ሌሎችንም መልካም ስራዎች ላይ ሰቢልላህ በምን በወጪ ሲደረግ ይወዳል ሲባል የትኛውም ቦታ ላይ ያላዋጣሁበት ያልሰጠሁበት ቦታ የለም አንተ ከሰጠኸኝ ኸይር ሁሉ እየሰጠሁ ነው የሰነበትኩት ከብት ካስፈለገ ስሰጥ ብር ካስፈለገ ስሰጥ ወርቅ ካስፈለገ ስሰጥ ሁሉንም ሰጥቻለሁ ምን አስናፍ ኢልማል ካለኝ ንብረት ከሁሉም አይነት ሰጥቻለሁ ልብስም ካስፈለገ ሰጥቻለሁ ውሃም ምግብም ምንም ካስፈለገ ሰጥቻለሁ እንዲገባን በዚህ መልኩ ይሄንን ያደረኩት ደግሞ ለክ ላንተ ብዬ ነው ብሎ ይላል قال كذبت انت ዋሽታል ولكنك فعلت ذلك يعني اعطيت ይህንን የሰጠው ይህንን ያደረከው ليقال هو جواد ቸሩ ለጋሱ እንድትባል ነበር ሲሰጥ የነበረው فقد قيل ተባለል ምንዳክ ያል ነበር የፈለከው በቃ ሰዎች እኮ የሚሰሩት ለምንዳ ነው የፈለከው ምንዳ ሰዎች ዘንዳ አድናቆት ነበር የፈለከው يراؤون الناس ولا يذكرون الله الا قليلا ያለው ሰላት ውስጥ ብቻ አይደለም የሚመጣው ሰደቃ ሲያወጡ يراؤون الناس ማናየ ማናላየ ብሎ ያወጣሉ ሰደቃውን በሚሰጡበት ጊዜ የአላህን አድናቆት የአላህን ምንዳ ብዙም አይፈልጉ ግራው ሰዩራኡን الناس ያገሌኮ ዛሬ የመስጂድ መዋጮ አድርጉ ተብሎ 500 ሺህ ብር ቼክ ሰጠኩ ተብሎ እንዲደነቅ ይፈልግ ለብቻው ሄደ የጠየቀው እንደሆነ ምን ስለ እንትን ልትነግረኝ ነው ብሎ ይላል አንዴ ለመስጂድ ግንባታ የሆነ ባለ ሀብት ጋር ሄድን አሉኝ አንተ አብረህን እንሂዳሉኝ እኔ ሄድንና እኛ ልክ እንደ ሄድን is multi millionaire ሰውዬው ሄድንና አንድ ቃልቻ አብረው ይዘው ሄደዋል እነሱ አምስት ናቸው ሄደን መቼም አላህ መስጂድ ለሰራ ምናም ብዬ ሲጀምር በቃ አቁሞ من بنى لله بيتا بنى الله بيتا في الدنيا بنى الله بيتا في الجنة ልትለኝ ያን ሐዲስ ልትነግረኝ አይደል አለኝ አለ በአማርኛ በዱንያ ለአላህ ቤት ይሰራ ጀነት ውስጥም አላህ ቤት ይሰራለታል የሚለውን ሐዲስ ልትነግረኝ አይደል ቶ አውቀዋለሁ አለኝና 5000 ብር አውጥቶ ሰጠናል بس is multi millionaire إذن አሁን የሆነ ቦታ ላይ የህዝባዊ መዋጮ ምናምን ተብሎ በሱ ስታንዳርድ ያሉ ሰዎች ተጠርተው የሆነ አዳራሽ ላይ ምናምን ተጠርተው በሱ ስታንዳርድ ያሉ ሰዎች መድረክ ላይ ወጥተው እንዲናገሩ ተደርገው ታዋቂ የሆኑ ዱዓቶች ምናምን ተረግበው ኖሮ ስትል 500 ሺህ አሪያንሳ አረ ችግር የለውም 1 ሚሊዮን አድርጋለሁ ነበር የሚለው وهكذا على كل حال
فقد قيل وجه ستادرج ينبرو እንድትወደስ ነበረ ተወድሰሃል ትፈልግ የነበረው ያ ነው ሚዲያ ላይ ስም እንዲወጣ ማህበረሰቡ ዘንድ አለጋስ እንድትባል ነበር የፈለከው فقد قيل لك ተብሎልሃል ምን ፈለክ ታዲያ ثم امر به فسحب على وجهه ከዛም መላእክቶች ይታዘዙና ባፍጠሙ ደፍተው ሲያበቁ በሆዱ እንደዚህ ደፍተው እየጎተቱ ይወስዱታል حتى القي في النار جهنم ውስጥ እስኪወረወር ድረስ አየ ወጭ አውጥቷል ባይሰጥ እኮ ምንም አልነበረም ባይሰጥ ለምን አላወጣህም ተብሎ ማውጣት ነበር ለምሳሌ ፈርዱን አውጥቶ ሱና ባወጣ ሰደቃ ባይሰጥ በሰደቃው ላይ ጠይቅ ይችላል ምክንያቱም ሱና ነው ፈርዱን ዘካውን አላወጣም ተብሎ ፈርድ ስለሆነ ይጠይቃል በዚህኛው ግን ማድረግ ነበረበት አጅር ያጣል እንጂ እንደዚህ አይነት ቅጣት ላይ መጣበት ይችላል ዘካውን ያልሰጠ እንደሆነ ሌላ ቅጣት ሊመጣ ይችላል ግን ወጭ አውጥቷል እኮ ይሰውየ አላ ከሁለት ያጣቆ ነው የሚሆን ወይ ከሀብቱ አልሆነ ወይንም ከጀነቱ አልሆነ ላላ ቻላን ጀነት እንዳለው ሰውየ ማለት ነው ثم قال فما عملت ثم ورجل تعلم العلم ሶስተኛው ነው እንግዲህ ለረሴን ቃልቻውን ኹጣባዎችን ዱዓቶችን ይመለከታ ይሄኛው خطير ነው والله ይሄንን ደው ሳቀራው ስቀራው ራሴን ትንሽ ዘግነን ያረጋኛል ورجل تعلم العلم وعلمه ሶስተኛው ደግሞ ዕውቀት አላህ ሰጥቶት ያስተማረበት وقرأ القرآن ዕውቀት ሲባል ሳይንሱ ማቴማቲክሱ ምናምን አይደለም ኪታቡን ፊቂሁን ሐዲሱ ምናምን خطير ነው መስአላው በጣም ثم قال تعلم العلم وعلمه زليالو وعلمه وقرأ القرآن ቁርአንንም አቅርቷል እንደገና ደግሞ አቅርቶታልም ጨምር ዞሮ ቀርቷልም አቅርቶታልም ጨምር فأتي به የቂያማ ማለት አላህ ፊት ይመጣል የሰው መላእክቶች ይዘው ያመጡታል فعرفه نعمه فعرفها الله ጸጋውን የዛለታ ያሳውቀዋል ያውቀዋልም ጨምሮ እሱ ማይከደውም አይረሳውም بمعنى ዕውቀት ነበረ علم ነበረው فقيه ነበረ ምናምን ይሄንን ሁሉ ያሳውቃል فيقال له فما عملت فيها በሰጠው ዕውቀት ምን ሰራህበት ተብሎ ይጠየቃል قال تعلمت العلم وعلمته وقرأت فيك القرآن قرآن لانت بي علم تماركوين زوري ما استماركوين قرآن قرأهن زوري ما قرأهت ስለዚህ ቁርአን ሲቀራ ካንተ ምን እንዳፈለጋ علمም ሳቀራለ ካንተ ምን እንዳፈለጋ ነበር ብሎ ይላል قال كذبت واشتهل واشونه ولكنك ነገር ግን አንተ تعلمت يعني على العلم ليقال هو عالم سبحان وقرأت القرآن ليقال هو قارئ ዕውቀትን ተማርክ ዞረህም ማስተማርክ አዋቂው ዓሊሙ እንደሱ ማን አለ ልትባል من تعلم العلم ليجادل به العلماء ዑለማዎችን ተከራክሮ ለማሸነፍ ብሎ የሚቀራ ሰው ዓቂባው ይሄ ነው የሚሆን በዕልሙም በረካ ያገኝበት በዘመናችን ኢላ መን ረሒመ ረቢ علم بركة ያጣበት አንዱ ሚስጥር እሱ የዑለማዎችም ቁጥር ያነሰበት አንዱ ሚስጥር እሱ መነሻው ሐሰበ ንያቲህም በንያቸው መልኩ ያስተናገዳቸው አላሁ ጀለ ወዐዝ በንያቸው መልኩ ያስተናገደ በጣም ብዙ ደረሳዎች አንድ ሐለቃ ላይ አንድ ዛውያ ላይ አንድ መድረክ ላይ አንድ ዩኒቨርሲቲ ላይ አንድ ቦታ ላይ ይማራሉ ከነዚያው ነጥሮ የሚወጣ 3 እና 4 5 እና 10 ብቻ ሆኖ ስመጥር ሆኖ ነጥሮ ይወጣሉ እነዛ ሁሉ የተራገፉ ያልክ እንደሆነ አብዛኛዎቹ ንያዎቻቸው ስለሚበላሽ አላህ ያራግፋቸዋል ለምን ያልክ እንደሆነ العلم الشرعي خاصة إذا كان لله عز وجل فهو يبارك لا الله سبحانه وتعالى كهنا تنشي وبركاتنا لا الله جل وعز قال هنا أيبارك تعلمت العلم علم تمرون بره
ለሰዎች አድናቆትና ለዓለማዊ ፍላጎት ነይቼ ተምሬው ነበረ ዒልም ግን እምቢ አለ አስሉ ለአላህ ብቻ ስለሆነ ለአላህ የተብለው የተማሩት ጸደቁ ዘለቁ ለሰው ብሎና ለዱንያ ብሎ የተማሩት ግን ወደቁ ዘቀጡ هذا هو الحقيقة هذه هي الحقيقة إذن ይሄ ሰው ዒልም አላህ ሰጥቶት አስተምሮበት ቁርአንን አላህ አግርቶለት ቀርቶ አቅርቶ ሙቷል إذن የቅያ ማለታ በዕልሜ አስተምር ያለው ቁርአንም ቀርቻለሁ አቅርቻለሁ የዑለማዎች ደረጃቸው የላቀ ስለሆነ ምን ዳፈልጋለሁ ብሎ ወደ አላህ በሚቀርብበት ጊዜ يقال له كذبت ولكنك تعلمت ليقال هو عالم አዋቂ እኮ ነው እንደ ዒልም ላይ እኮ እንደው ማን አለ ለሱ የሱ ቢጤ ማን አለ እሱ መሰል እንድትባል ብለህ ነው የተማርከው على يعلم من خلق وهو اللطيف الخبير والله يعلم خائنة الأعين وما تخفي الصدور الله جل وعز ልቦናችን ውስጥ የደበቅነውን የአይናችንን እርግብግቢት እያንዳንዷ በአይናችን የምንሰራትና የምናወራትን ሚስጥር ሁላ ማቅና وما تخفي الصدور ልቦናችሁ ውስጥ የሰወራችሁትን ነገር ሁላ የማውቅነኝ አለ አላሁ ጀለ ወዐዝ إذن ያንን የሚያውቅ አላህ ዛሬ ላይ እኔና እናንተ ምናልባት ዛሂሩን በማየት መሐመድ አስተምሮ ብላችሁ ከናንተ የምፈልገው አድናቆት ኖሮ አስተምር ከሆነ እናንተ አታውቁት አላህ ግን ያውቀዋል ለምን እንደምመጣ በምን ንያ እንደምመጣ አላህ ያውቀዋል فلذلك በተለይ አላህ ዕውቀቱን የሰጣቸው ሰዎች በሚያስተምሩበት በሚቀሩበት በሚያቀሩበት ጊዜ መልሰው መላልሰው ራሳቸውን ሊገመግሙና ዞረው ራሳቸውን ሊጠይቁ ሊያዩ ይገባል وبدا لهم من الله ما لم يكونوا يحتسبون እንዳለው አላሁ ጀለ ወዐዝ ያላሰቡት ያልጠበቁት ጉዳቸው ፈላና ግልጽ ሆኖ አዩት የቂያ ማለት አላሁ ጀለ ወዐዝ እነሱ ጠብቀው ሄዱት ሌላ ነው የተወጣው ነገር እውነታው ግን ሌላ ሆኖ አገኙት ኢላል አላሁ ጀለ ወዐዝ ለዛ ከመሆን አላህ ይጠብቀን እንደው ትንሽዬ ቁንጽል ወቀታችንንም ቢሆን ለአላህ ብለን አስተምረን ለአላህ ብለን منمار الله يدرجن ثم قال ثم أمر فسحب على وجهه أمر به مالتنا فسحب على وجهه حتى ألقي في النار رواه مسلم وقال من سمع الله به لمالتنا يودك أنا قرال حديثون دزام ومن راى ومن يرائي الله به من سمع ሰዎች የሰዎችን ጆሮ ፍለጋ የነሱን እይታ ለመሳብ የነሱን አድናቆት ፍለጋ ብሎ የሚሰራ የሚያወራ ሰው አላህ የሚሰራውን የሚያወራውን ሰዎች ጆሮ ላይ እንዲደርስና አድናቆታቸው ጆሮ እንዲመጣ ያደርግበታል አላህ ምን ለምን ዑጅቡ እንዲጨምር በዛው ግረቱ እንዲጨምር በዛው በራስ መደነቁ እንዲጨምር ከእኔ ሊል ዘንዳ ሰማዕ አላሁ ቢ አላህ የበለጠ የእሱ ነገር እንዲዳረስና ሁሉም እንዲሰማበት ያደርግበታል አላህ ማለት ወከዛሊከ መራአ ሙራኢም የሆነ ሰው እንደዛው ሰዎች እንዲያዩለትና እንዲያደንቁት ያደርገዋል قال الخطابي معناه من عمل عملا على غير إخلاص إنما يريد أن يراه الناس ويسمعوه جوزي على ذلك بأنه يشهره ويفضحه إمام الخطابي رحمه الله من بلاله سرابا مسرابت كذي اللهن فيت فلقوا يا اللهن هذا ناقوت يسون من دا فلقوا يا السرا إذا وجهنا هذا ناقوت النام وجسان صارت فلقوا السن يعني تارجت هذا رجوا يسرى سو الله سبحانه وتعالى سراو سوش زندان دي درسنا دي تاوك هذا رجال يشهره يعني قاعد ندي وتعيا قالي أستاذ قالي شيخ قالي بنام ندي بال يا درجال ثم يفضحه كزيام جبناون يا وتعبت على الله السو
ነግሶ ከፍ ብሎ ያለሱ ማን አለ እንዲባል ያደርገውና አላህ በሱማው እንዲታወቅ እንዲሰማ ያደርገውና አንድ ቀን ደግሞ ገበናውን ያወጣበትና ዘርግፍ ከሰዎች አይን ከሰው ጆሮ እንዲወድቅ ያደርገዋል። ዳግም እንዳይነሳ አድርጎ ይጥለዋል አላህ ማለት ነው። ሪያ እጅግ አደገኛ ነገር ነው። አላህ ይጠብቀንና فيبدو عليه قلص يهونበታል ما كان يبطنه ويسره ይደብቀው የነበረው ነገር በሙሉ ገሃድ ይወጣበትና ምን ይሆናል? ገበናው ይታወቃል። ሙኽሊስ ይመስል የነበረው ያው ያንዳንዱ ነገር ገሃድ እንዲወጣበት ያደርጋል። اليسير من الرياء شرك የሚለው በጣም ضعيف ነው ብለው ወስደውታልና እሱን እንለፈው። قال اخاف ما اخاف عليكم እኔ በእናንተ ላይ በጣም የምሰጋብላችሁ ነገር ቢኖር الشرك الاصغر وقيل ما هو يا رسول الله الشرك الاصغر ምንድነው ብለው ጠይቋቸው ቅድም እንዳብራራሁት قال الرياء يقول الله تعالى يوم يجازي العباده ባሪያዎቹን በሚመነዳበት ጊዜ አላህ ብሎ ይላል بأعمالهم እያንዳንዱ በየስራቸው በሚመነዳበት ጊዜ እንዲህ ይላል اذهبوا هدوا الى الذين كنتم تراؤونهم بأعمالكم ስራችሁን በሚሰሩበት ጊዜ አድናቆታቸውን ፈልጋችሁ ሲሰሩላቸው ወደ ነበሩ ሰዎች ሂዱ ብሎ ይላቸዋል። ሲያቀራ ሲሰድቅ ጂሃድ ሲወጣ መልካም ሲሰራ ሁሉ የሰዎችን አድናቆት ፈልጎ ይሰራ የነበረው ሰው እነዛ ሰዎች ዘንዳ ሂድና ምንዳህን ፈልግ ብሎ الله يلوال فانظروا هل تجدون عندهم جزاء استهدوا تملكتوا الناس زند من ده ታገኛላችሁን ብሎ ይላቸዋል። وقيل في قوله تعالى وبدا لهم من الله ما لم يكونوا يحتسبون وبدا لهم ግልጽ ሆነላቸው ለነሱ من الله كالله زند ግልጽ ሆነላቸው ለነሱ ما لم يكونوا يحتسبون على السبت الطبقت ينبروا نجر قهر وطاباچو مالت حينما كانوا يعملون الأعمال الصالحات ملكام سران بمسروبت ጊዜ كانوا يراؤون الناس የሰዎችን አድናቆትና እይታ ፈልገው ይሰሩ ነበር ዱንያ ላይ እንደገናም ደግሞ ምንዳም ከጅለው ነበር። የቂያ ማለት ዱንያ ላይ ያንን ያሰቡት የቂያ ማለት ሲሄዱ ደግሞ የሰሩትን ስራ በሙሉ ይከፈላቸው ፈለጉ። وبدا لهم ግልጽ ሆነላቸው የዛለታ من الله ከአላህ ዘንዳ ለምን ما كانوا يحتسبون ያላሰቡት ما لم يكونوا يحتسبون ያላሰቡት ነገር ግልጽ ሆነባቸው የዛለታ ከየት ከአላህ ዘንዳ ለምን የሰሩትን ስራ ከሰው ዘንዳ አግኝተዋልና ዱንያ ላይ ሰውን አድናቆት ፈልገው ነው የሰሩት። ስለዚህ ዱንያ ላይ አግኝተዋል እነዛ ሰዎች አላህ ዘንዳ ምን እንዳናገኛለን ብለው ሲሄዱ አላህ ዘንዳ ግን የጠበቃቸው ሌላ ነገር ሆኖ ጠበቃቸው። ጉዳቸው ፈላ። ምን ተባሉ? ዱንያ ላይ ሲሰሩ የነበራችሁት እገሌ እንዲያደንቃችሁ ጀግና ለጋስ ዓሊም ጀናም እንድትባሉ ነበር። ሂዱና እነዛን ሰዎች ምንዳችሁን ከነሱ ጠይቋቸው ተብለው ወደ እነዛ ሰው ሄደው እንዲፈልጉ ተደረጉ። ጉዳቸው ፈላ ገሃድ ወጣባቸው። قيل كانوا عملوا اعمالا سراسر كانوا يرونها في الدنيا حسنات دنيا ላይ እነሱ መልካም አስበዋት ነበር። بدت لهم يوم القيامه سيئات የቂያ ማለታ ግን ሰይአ ሆና አገኘቻቸው። ሐሰና ምን እንዳናገኛለን ብለው ሄዱና ጂሃድ ለፍተናል፣ ሰደቃ ወጥተናል፣ ዒልም ቀርተናል፣ አቅርተናል ብለው ሲሉ ዞሮ ሰይአ ሆነና فسحبوا بوجوههم الى ان القوا في النار جهنم ውስጥ እንዲህ እስኪወረወሩ ድረስ እየተጎተቱ ተወሰዱ። ሰይአ ሆነ ማለት የለፉት ስራቸው በዛ መልኩ ሆኖ አረፈባቸው ነው። እኛ እንትንን ይሄ ሪያ يعني اخلاصን ኦር ኹሹዕ ኦር ኹዱዕ የሚለውን ነገር ላይ አንዳንዴ የተሳሳተ አመለካከት ይኖረናል። እኛ ዘንዳ ብቻ አይደለም፣ በወትሮቹ በደጋጎቹም ዘንዳ እንደዚህ አይነት የተሳሳተ ነገር ተፈጥሮ ነበር። ግን ደጋጎች ስለነበሯቸው ግልጽ አድርገው የሚያስተምሩ አስተማሪዎች ስለነበሯቸው ያንን ስተት አልፉትም ነበር፣ ያርሙታል።
عمر رضي الله عنه وأرضاه زمن لي نظر إلى رجل وهو يطعطع رقبته عمر رضي الله عنه عنده እንደዚህ ብሎ እንደው አንገቱን ድፍት አድርጎ ራሱን ሽምቅቅ አድርጎ ይሄ خاشع መስሎ እምሄድ አዩ فقال يا صاحب الرقبة ارفع رقبتك አንተ ተከሻው ባለቤት ረቀና በል እንደ ወንድ ሙሉ ሆነክ ሂድ ብለዋል ليس الخشوع في الرقاب خشوع ያለው አላህን መፍራት ያለው መተናነስ ያለው እዚህ እኮ ተከሻ አይደለም انما الخشوع في القلوب መተናነስ ያለው እኮ በቀልብ ላይ ነው እዚህ ጋር እኮ ነው ያለው እንጂማ እንዲህ ስላልክ ተናነስክ ማለት አይደለም አረማመድ አንዳንዶቹ ሲሄዱ እንዲህ ብለው ሲሄድ ታዋለ እንዲህ እጁን ከእጁ ወደ ኋላ አጣምሮ ምናምን ለምንድን ነው እንደዚህ እስርስር ብለህ የምትራመደው ስትለው يظن انه خاشع خشوع ነው በቀር እንዳይኖር ነው ስትራመድ መቼም እንደው ዝቅ ብለህ ለመራመድ ያህለው ላ ዛጋር አይደለም ያለው ሐቢብ ኩራት ሌላ ነው እንደዚህ ደግሞ እስርስር ብሎ መራመድ ሌላ ነው خشوع ሌላ ነው እጅግ ይለያያሉ ኩራት መስአላው ሌላ ነው ይሄኛው መስአላው ሌላ ነው ስለዚህ يا صاحب الرقبة አንተ የተከሻው ባለቤት ራስክን ያረከው ባለቤት ارفع رقبتك ቀና በል እንደ ወንድ ሂድ شوف سلف كونفيدنس ከሚያሰሙን ነገሮች ውስጥ በራሳችን መተማመን የወንድነታችን መገለጫ ማድረግ የምንችል እንድንሆን የምንችል ስለመሆናችን ከሚያሳዩን አንዱ ሳይንሳዊም ሆነ መለኮታዊም ሆነ አስተምሮች ውስጥ አንዱ ቀና ብሎ መሄድ ነው ቀና ብሎ መሄድ ያኒ እርምጃ ሙሉ የተስተካከለ መሆን እርምጃ እንደዚህ ባለ ቁጥር በራሱ ሳይድ ኢፌክት አለው አእምሮ ላይ የሚያሳድረው ነገር አለ ያንተ ጉዳይ ነው ግን እስላም ላይ ተጽዕኖ ይኖረዋል ለምን አንዱ ከሙስሊሞች አንዱ ስለሆንኩ ነኝ የኔ ዝቅታ የቀልቡን አይደለም ብለህ አካላዊ ዝቅታ የአካላዊ ወራዳነቴን ማሰብ እስላም ላይ የሚያሳድረው ተጽዕኖ አለ ስለዚህ ዑመር ረዲየላሁ ዐንሁ ኖ እንደዚህ አይደለም አወቀና በልና እንደ ወንድ ሂድ ለጀግና ሂድ እንደ ፈጻሚ እንደ ቻይ ማን እንደትከን ሙሉ አድርገው የጎደለው አታድርገው خشوع አለው እንዲህ በማለት አይደለም ብለው አረም አደረጉ ረዲየላሁ ዐንሁ ወአርضاه ሌላው فضيل بن عياض رحمه الله ያሉትን ቅድም ነግሬያችሁ ነበር ترك العمل من أجل الناس فهو رياء راس رياء ሰው እንዲያየኝ እንደሆነ መሐመድ ሰጋጅ ነው ለመሐመድ አቅሪ ነው መሐመድ ቃሪ ነው ድምጹ እንደዚህ ነው ለጋስ ነው ሰጭ ነው ምናምን ከመባል ባላደርግ ይሻላል ብሎ መቆጠብ በራሱ ሪያእ የሰዎችን አድናቆት አትፈልግ የሰዎችን ውዳሴ አትፈልግ አላህ ስራ ያለህን ነገር ስራ በጋሃድ የሚሰራውን በጋሃድ ስራ በስውር የሚሰራውን ሰደቃ በጉድ ስራ ወኢን ትብዱ الصدقات فنعما هي አላህ الله جل ሰደቃን ጋሃድ አውጣታችሁ ብትሰጡት መልካም ደበቅ አድርጋችሁ የሰጣችሁት ደግሞ አሪፍ ነው እሱ ስለዚህ ጋሃድ አውጥተህ መስጠት ይችላል እንደዚህ አስፈላጊነቱ ለምሳሌ መዋጮ እየተዋጣ ነው ያለው መስጂድ ላይ አይደል አንተ መጣህና ምሳሌ ለመሆን ብለህ እኔ 500 ሺህ ብር ሰጠው አልክ ሌላኛው 5000 ብር ሊሰጥ አስቦ ከነበረ አይቺማ በጣም ታንስብኛለች ይሆን እንትና እንኳን ያወጣ አይደል እንዴ ለምን ዞሮ ቀብር እኔም እሱም ዱንያ ጥለን እንሄዳለን ቢያንስ 50 ላድርጋት እንጂ ቢያንስ ብሎ ከፍ እንዲል ምሳሌ ሆንክ ማለት ስለዚህ አስፈላጊ ሆኖ ከተገኘ በጋሃድ አውጣው በማንኛውም መልኩ ጋሃድ ይውጣ አስፈላጊ ሆኖ ከተገኘ ደግሞ ደብቀ ስራው ነባራዊ ሁኔታ ይወስነዋል ስለዚህ ደብቀ ስለሰራው ከሪያ ዳንክ ለማለት ላይሆን ይችላል ኦር ጋሃድ አውጥተህ ስለሰጠው ኦር ስለሰራው ሙራኢ ሆንክ ማለት አይደለም ጉዳዩ ያለው እዚህ ጋር التقوى ها هنا قالوا هذا النبي صلوات ربي وسلامه عليه يشير الى قلبه صلوات ربي وسلامه عليه هنا ሪያአን በገልብጠን እንዳንረዳው ነው እቺኝ መጨረሻዋን ነጥብ ያመጣሁትና ቀጥሎ የሚመጣው ማተዓለሙ ለዱንያ የሚለውም ጭምር እችንም ትንሽ ዳሰስ ያደርጋታልና በነገው ደርሳችን ኢንሻአላሁ ዐዘ ወጀል የቀረውን እናለን አላሁ ጀለ ወዐዝ ባወቅነው ምንጠቀም አላህ ያድርገን